የአዲስ ምዕራፍ ፕሮግራማችን ላይ ነው ያለነው። የተለያዩ ባለ ታሪኮችን እንግዲህ እናቀርባለን ለእናንተ። ዛሬም አንድ ታሪክ ይዘን መተናል። ቪዲዮን ተከታትለን እንመለስ። ስሜ መክሊት ሰማኝ ይባላል። ቤተሰቦቼ 8 ነን። ከቤት ውስጥ 3 ሴቶች ነን፣ 5 ወንዶች አሉ። እና ቤተሰቦቼ ዝቅተኛ ኑሮ ስለሚኖሩ እኔን አላስተማሩኝ። ወደ አዲስ አበባ ነው የመጣሁት። አዲስ አበባ መጥቼ ሰው ቤት ነው ስሰራ ነበር። በቃ ሰው ቤት ስሰራ ከጓደኛዬ ከልጆች አባት ጋር ተገናኘ። ከባለቤቴ ጋር የተዋወቅ ነው ያው እዛ ክፍለ ሀገር ነው መልሼ ሄጄ ነበርና እዛ ነው የተዋወቅ። እዛ የሚሰራው ተማሪ ነበር በዛን ሰዓት 10ኛ ክፍል ነው ተማሪ ነው። ከዛ ያው ወደ ትዳር ገባን ማለት ነው። ከ3 አመት በኋላ ዮርዳኖስ ነው ወለድኩ ማለት ነው። እዛ በቃ በዛ እያለ ኑሮ አልተቻለም እዛ ክፍለ ሀገርና መልሰን ወደ አዲስ አበባ መጣን። አገር ማርያም የሚባል ሀገር ደሞ አለ፣ ወደዛ ሄድኩ ልጅቱንም ይዤ ማለት ነው። ከዛም በቃ ብዙ ሻይ ቤት ከፍቼም አልተሳካልኝም፣ ሌባ ምናምን ዘረፈኝ። ከዛ ወጥቼ ወደ አዲስ አበባ ተመልሰን መጣን። እዚህ ስራ አለ ችግር የለውም እና ቶሎ ሲለው አጎቱ ማለት ነው። ከዛ አብረን መጣን። አብረን በመጣንበት ሰዓት ነው እሱ ቤት ተከራይተን እየኖርን እያለ በዛን ሰዓት በረንዳ ነበር የሚሰራውና የተሸከመ ነበር የሚሰራው እሱ። በኋላ ብርም አልሰጠኝም አለ እና እኔ የሆነ እንትን የሚሰራል የሚለቀም ይሄ ሎዝ ምናምን እሱ ገባሁኝ ማለት ነው። ልጅና አዝዬ ከዛ ልጅቱን አዝዬ ገብቼ እየሰራው እያለ ያው እንትን ልጅቱ ታመመችብኝ። ትልቋ ስትታመምብኝ ወጣው ከዛ ስራ ማለት ነው። ከዛ እሱ በዛ መሃል ችኛዋን ነፍሰ ጡር ነኝ። ከዛ ቆይቼ ማለት ነው ነፍሰ ጡር ነበርኩ። ትቶኝ ሄደ። ደሞ ትቶኝ ሲሄድ ዝም ብሎ አይደለም ሄደው የቤት እቃዎች አንድ እቃዎችን እነሱን ሽጦ ነው ሄደው። እኔ ከዛም ምንም ማድረግ አልቻልኩ። የቤት ክራይ ሴትዮዋ ጠየቀችኝ፣ ምን ልክፈል? ከዛ ተነስቼ ምንም አማራጭ የለኝም ልጄን ይዤ ወደ ክፍለ ሀገር ነው ሄድኩት። ከዛም ይጄ ምንም ቤተሰቦቼ ዝቅተኛ ኑሮ ስለሚኖሩ ተመልሼ ነው ወደ አዲስ አበባ የመጣሁት። መጥቼ ግን ይሄ ፈረንሳይ የሚባለውን አካባቢ አላውቀውም። በቃ ጎዳና ላይ ሁሉ እንዴት ብዬ እንደኖርኩ ልጅ ይዤ 2 ልጆች ይዤ በቃ ምንም ማድረግ አልቻልኩ። መለመን ጀመርኩ ቁጭ ብዬ ማለት ነው። የቸረው ሲሰጥ ደግሞ አንዳንዱ ደግሞ ሰው ጤና ያያላት እንደዚህ ብላ ለምን ትለምናለች የሚል ደግሞ ስድብ አለ። ስራ ፈልጌ ስራ ልገባ ልጅ ይዤ ማለት ነው ልጅ ያላት አንፈልግም ብለው አባረሩኝ መልሰው። ከዛ ተመልሼ ልመና ነው የገባሁት። የቀን ስራም ሰራው ተሸክሜ ብሎኬት ከ3ኛ ፎቅ ድረስ እየወጣሁ እና ባለቤቴ ያው ብር የቤት አስቤዛ ምናምን በመጠይቅ ሰዓት ነው ይደበድበኛል። ግን ቤተሰብ ምናምን ስለሌለኝ ለማንም አልናገርም፣ ዝም ነው የምለው። ያው ወጥቶ ነው የጠፋው። ስልክ ስደውል አያነሳም፣ በተለያየ ስልክ ስሞክርም አያነሳም። ልጆቹ ያው አባታቸውን በማጣታቸው ትንሿ ትጠይቀኛለች፣ እኔ አባት የለኝም ወይ? ትምህርት ቤትም ስለሚጠይቋት አባት እኔ የለኝም ወይ ትላለች። እኔ ነኝ እናት አባት አይሆንም። እና ጓደኞቼ ደግሞ አባት አንቺ የለሽም ይሉኛል ሁላ ብላ ትጠይቀኛለች። ትልቋም እንደዛው ትጠይቀኛለች። ግን ስልክ ስንደውልለትም ጥሩ መልስ አይሰጥም። አሁን የት እንዳለ አላውቅም። እንዴት እንደማረግ ራሱ ግራ እየገባኝ፣ ልጆች ይዤ ወዴት እንደምሄድ ራሱ ግራ እየገባኝ፣ ጎዳና ላይ ራሱ እስከ 5 ሰዓት 6 ሰዓት የቆየሁበት ሰዓት አለ። መግቢያ አጥቼ ማለት ነው ቤት አጥቼ። እናት 2ኛ ልጄ እሷ የሚያማት ቀን ደህና ነው የምትለው፣
ለሊት ነው በቃ ለሊት በቃ ዛሬም እንደዚህ ነው በቃ ሁሉ ጊዜ እንደዚህ ነው። ጸበል ይዤ ነው የምተኛው። ያው በጸበል ኃይል ነው አንቄ ነው ሚዛ ካለ እንትን ካላልኳት ያው በር መክፈት ስለማትችል በር ከፍታ ሁሉ ለመሄድ ነው የምታስበው እና ትወርቃለች። ከዛ ያው ብቻዬን እሷ ጋር ነው ስጨነቅ ማድረግ። ጤና ጣቢያ ምናምን ወስዳታለሁ። ምንም መፍትሄው አልተገኘላትም። ግራ የገባኝ እኔ እንደዚህ ነው። እኔ ራሴ ያመኛል አንዳንድ ጊዜ ይሄ እቃው ሙሉ ሰውም አይታየኝም። ከዛ የምወርቅበት ሰዓትም አለ። ልጆችን ማበላቸው አጥቼ እስከ 3 ቀን ምግብ ሳንበላ ያደርንበት ቀን አለ። በቃ የሆነች ልጅ አንኳኩታ ነው ከዛ ምግብ ስትሰጠኝ ለልጆች ምግብ የሰጠዋቸው። ያችንም የሰጠችኝን እንጀራ ለ3 ጊዜ ነው የሰጠዋቸው። ምክንያቱም እኔ ውሃ እየጠጣው ነበር። አማራጭ ስለሌለኝ ውሃ ነው የምጠጣው ነው። ከዛ ለነሱ እንደዛ ነው ማደርገው። ለትንሿ ጡቴን ሰጣታለሁ። በቃ ጡቴም ውሃ ስለሌለው ምንም አትሆንም። ዝም ብላ ታለቅሳለች በቃ። በቃ እኔ ትምህርት ቤት ልጄ ትልቋ ጎበዝ ናት። ትንሿም ያው ኬጂቱ ናት። ምንም የሚፈልጉትን ነገር አላሟላላቸውም። ምግብም መንግስት ነው የሚረዳቸው። ልብስም ዩኒፎርምም መንግስት ነው የሚሰጣቸው። ትምህርት ቤት አሟይ የሚባለውን ራሱ አላሟላም። ምክንያቱም አልችልም። ቤቱ ያው ወንዝ ዳር ነው። ሽንት ቤት አለ እና ኮርኒስ ምናምን ስለሌለው ውስጡ ክፍት ነው ቤቱ። ስለዚህ እንዳለ ቀጥታ ቤት ነው የሚገባው። ልጆቹ አሁን እንደውም ዝም ስላለች ነው እንጂ ከቤት ገብታ 10 ጊዜ ነው የሚያስነጥሳት ትንሿ። በዛ ላይ ብርድ ጧት ሁሉ ጊዜ ብርድ ነው በቃ። መቼም ቢሆን ብርድ አይለይም እዚህ እና ጎርፍ ደግሞ ባለፈው እንዳለ ሙሉ ጎርፍ ገብቶ ልብስ ምን ለብሰው ሁሉ አጣን። ጎረቤት ነው አሁን እንዳዲስ ያንን ጥለው ልብስ ራሱ ምን ለብስ የሰጡን ማለት ነው። ጎረቤት ናቸው፣ ጥሩ ናቸው ጎረቤቶች። እነሱ ናቸው የሚረዱ እንጂ ቤቱ በጣም አስቸጋሪ ነው። እንደምታዩ ድልድይ ነው፣ ይሄ ታንከር ነው። ሴትዮዋም ለዛ ነው ቤቱን እንዲለቅ የፈለገችው እና ቤቱን አሁን በ10 ቀን ውስጥ ካለቀቅሽ ፖሊስ አምጥቼ አባርርሻለሁ አለች። ከዛ ማስጠንቀቂያም ሰጥቶኛል ፖሊስ። ቤቱን ለቀሽ ውጪ የግለሰብ ቤት ነው ሁላ ብሎ ነው ፖሊስ ማስጠንቀቂያ የሰጠኝ ማለት ነው። አሁን ለ10 ቀን ነው የቤቱን እንትን ያስቀመጠችኝ እና ልጄ ደግሞ እዚህ ፖሊስ ሲመጣ አየችና በቃ አልቅሳ ልትሞት። ለምንድን ነው ስላት ምታለቅሹ ለምንድን ነው? እኔ ፖሊስ ይዞኝ ሄድን እናንተን ትቼ እኛ አንቺ ከሄድሽብን የት እንሄዳለን? አባት የለንም፣ አንቺ ብቻ ነሽ የምታኖሪ። ስለዚህ ምን ማድረግ እንችላለን ብላ አለቀሰች። ትንሿ ናት የምታለቅስ። እኔ አሁን ማለት ነው ያሰብኩት ያው ጎዳና ላይ ለመውጣት ነው። ምንም አቅም የለኝም። አሁን ጉሊት ነው እጄን ስለታመምኩኝ ጉሊት ነው የምሰራው እና ያው ልብስ ማጠብ አጥብ ነበር፣ ግን በእጄ ምክንያት ማጥብላቸው ሰዎችም ያው አልቻልኩም። ማጠቡን አቆምኩኝ ማለት ነው። አሁን ያው እንትን ነው ድንች ምናምን ነው የምሸጠው። ድንች ነው የምሸጠው። ሳልሸጥም መጣበቅ ቀን አለ 50 ብርም እንደገና ሲታርፍም ለልጆቼ ድንች ይዤ እገባለሁ። ግን የስራ እድል ካገኘ በቃ የማንኛውንም ስራ መስራት እችላለሁ።
በስደት ከምትኖሩበት ሀገር ያሰባችሁት ተሳክቶ እስክትመለሱ እንዴት ካለውበት አውሮፓ ወይ አሜሪካ ሆኜ የቤተሰቤን ጤና መጠበቅ እችላለሁ ካሉ በዌብሳይታችን ላይ የጤና ፓኬጅ ሲገዙ በራሳችን ትራንስፖርት ቤት ድረስ መተን የጉበት፣ የኩላሊት፣ የልብ፣ የደም ግፊት፣ የስኳር፣ የቅድመ ካንሰር፣ የታይሮይድና ሌሎችንም ድረገጹ ላይ የተገለጹ የጤና ምርመራዎችን አድርገን ምላሹን እዛው ቤታቸው ድረስ መልሰን እናስረክባለን። እኛ ከታወቀው ከቀላሉ በሽታ ከጠበቅናቸው ሌላውን ፈጣሪ ይጠብቅልን። ጤናለወገን.com ከአቢሲኒያ ባንክ ጋር በመተባበር የመክሊትን ታሪክ እንግዲህ አይተን ተመልሰናል። ጠንካራ ሴት ናት። ያለፈችበትን መንገድ ከልጆቿ ጋር የተቸገሩትን ችግር የሚኖሩበትን ቤት አየንና እጅግ የሚያሳዝን ነው። እጅግ በጣም ያሳዝናል። እንግዲህ በጣም ጠንካራ ነች። በእውነት በጣም ጠንካራ እናት ነች። እንግዲህ መክሊት እንግዲህ የሰው ልጅ በህይወት ዘመኑ በብዙ ችግሮች ውስጥ ያልፋል። እሷም እንግዲህ የፈተኗት የተለያዩ ችግሮች አሉባት። በጣም በሚያሳዝን ህይወትና መኖሪያ ውስጥ ነው ያለችው። አሁን ደግሞ ልጆቿን እንተዋወቃቸው። ዮርዳኖስ ታመስክ ጽናት 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 ስንት አመትሽ ነው? 5 ዮርዳኖስ 10 ስንተኛ ክፍል ነሽ ዮርዳኖስ? 4 እስኪ ስለምትኖሩበት ሁኔታ ከእናትሽ ጋር ንገሪኝ እስኪ አንቺ። እኛ የምንኖረው ወንዝ ዳር ነው ቤቱ ያለው እና ደግሞ ሽንት ቤት አጠገብ ነው። አይዞሽ እናት አይዞሽ አታልቅሺ። አንቺ ጎበዝ አይደለሽ እንዴ? ሽንት ቤት አጠገብ ስለምንኖር በየጊዜው ነው የምንታመመው። ትንሽ እህቴም ሌሊት ያማታል ሁሉ ጊዜ ማለት ነው። እናቴ ተኝታ አታድርም። ሁሌ ጽናትን ሌሊት ስለሚያማት ቁጭ ብላ ነው የምታድር። ሴትዮዋ ውጡ እያለች ነው። በ10 ቀን ውስጥ ትለናለች። ከዛ ፖሊስ አምጥታ እናቴን ውጪ ስትላጸና ሰምታ ከዛም በኋላ እሷ እናቴ አንቺ ከሌለሽ ማን ከኛ ጋር ይሆናል ብላ ሁሉም ያቀች። ምን ትቸገራላችሁ ቤት ውስጥ? የሚያስቸግረን ነገር ቤት ቢኖረን ኖሮ ሴትዮዋ ውጡ አትልም ነበር። እናቴም ቤት ቢኖራት እንደፈለገች ሰርታ ትገባ ነበር። ግን እኛ ቤት ስለሌለን እንደፈለግን መሆን አንችልም። እየተማርሽ ነው አይደል? አሁን እንግዲህ በትምህርትሽ በጣም ጎበዝ እንደሆንሽ ነው የምናውቀው የሰማነው። ሁለተኛ ነው የወጣችሁ። በጣም ጎበዝ ተማሪ ናት። እስቲ የመጨረሻ ጊዜ አባትሽን መቼ ነው ያየሽው? እንዴት ነበር የተለያችሁ አባትሽ? እኔ 5 አመቴ ነበር ያኔ ማለት በ5 አመቴ ጥሎኝ እስካሁን አልመጣም። ታስታውሹ ነበር አንቺ አባትሽን ታስታውሻለሽ? ምን ትዝ ይልሻል? አብረን እያለን ነበር ትዝ የሚለኝ። በቃ ያኔ 5 አመቴ ነበር። አሁን ብዙም የሚያስታውሰው ነገር የለም። እየጠፋሽ መጣ። አንድ ጊዜ ደውለሽለት ነበር ስልክ? ምን አለሽ ከዛ? እሱ እኔ ትምህርት ቤት ለልደት ካርድ የአባት ፊርማ ያስፈልጋል ብለው ነው የአባት ፊርማ ያስፈልጋል ሲል ደውዬ ና ልነው ነበርና ናስና አይ አንቺ እናንተ ልጆች አይደላችሁም አልፈልጋችሁም ማለት ልጆች አይደላችሁም ጋፍቶኛል። ምክንያቱም እኔ ከሌሎቹ ተለይቼ እኔ አባቴ ልጅ እኛ ትምህርት ቤት ያሉት አባትም ያላችሁ የሌላቸው እኔ ግን አባት ስለሌለኝ ይሰማኝ። እናቴ የልደት ካርድ ልታወጣ ስትራስ በስንት መከራ ነው የወጣችው። የአባት ፊርማ ያስፈልጋል ብለዋት። አሁን ምናልባት ይሄን ፕሮግራም ቢተከታተል ከሆነ ምን መልእክት ታስተላልፊለታለሽ? ያየ ከሆነ እናቴን እንዲረዳት ነው ፈልገው ነው። እናቴን ቢረዳት ችግር ውስጥ አንገባም ነበር። እስኪ ስለ እናትሽ ንገሪን። እናትሽ ምን አይነት ሴት ናት? እናንተን ለማሳደግ ምን አይታለች? እኛ ሁሉ ነገራችን ነች። እናታችን ባንኖር ኖሮ እኛ አንኖር። እሷ ጧት በልታ ራሷ ብላ ምትተኛ ለኛ ብላ ምሳ ብላ ምትተኛ። ቤት ውስጥ ምግብ ቢኖር ራሷ አበላም። እኛ ጋር ጠገብን እሷ አበላም። ከኛ ተርፎ ነው ነበር። ታግዣታለሽ እናትሽ? አይ እንዳግዛት አፈልግም። እሷ ሁሌ ለስራ ልጅ ስላት አይ አንቺ ጎበዝ ተማሪ ስለሆነች ተማሪ ነው አለች። እንትሰራ አፈልግም።
ትምህርት ቤት ስትሄጂ በጣም የሚያስፈልግሽና የሌለሽ ነገር የምትቸገሩ ምንድነው? የምቸገረው እኔ ለጥናት አዛሁን ትምህርት ቤት ጥናት አለ ለማጥናት እናቴ ግን ብር ስለሌላት አካፍልልኝ ደግሞ 300 ብር ስለሆነ እሱ አቅም አይችልም ግን እኔ ባጠና ከዛ የተሻለ ውጤት አመጣለሁ የሚያስፈልገኝ ጥናት ነው እሷም ደግሞ ለማስጠናት ትምህርቷ ስለማይፈቅድ ስላልተማረች እኔ ለማስጠናታችን የቤት ስራ ሲሰጠን ራሱ ጎረቤት ሄጄንም ሰራው ምን ለመሆን ነው የምታስቢው? ዶክተር እኔ ሰራይሽ እናቴን ለመርዳት ነው ፈልኩ ጎበዝ ጽናት አንቺስ እስቲ እናትሽ ምን አይነት እናት ናት? እንዴት ነው የምትወጃት? በጣም ስታድጊ ምን መሆን ነው የምትፈልጊው? ዶክተር ለምን ዶክተር መሆን ፈለግሽ? ማንን ነው የምታክሚው? እናትሽን እኛን ሳታክሚ ነው? መርፌ ተወጊናለሽ አይደል? በሽሮፕ ነው በኪኒን ነው እሷ መርፌ አትወድም እህትሽ ምንድነው የሚያማት ነገር ብዙ ጊዜ? ምን እንደምታመም አናውቅም ሌሊት ብቻ ነው የሚያማት እሷ በጸባይ ላይ ለናይ ነው የቆመችው ልትሞት ነው የምትደርሰው ሲያማት እስቲ እናትሽን ለወደፊት ምን ሆና ማየት ትፈልጊያለሽ? ለእናትሽ የምትመኝላት ነገር ምንድነው? እንዳሰራ እንደ ሌሎቹ ሰዎች ቁጭ ብላ እኔ የሰራው እየመጣሁ ለሷ እኔ ደግሞ በራሴ ለሷ እንዳደርግላት አሁን እሷ እንዳደረገችልኝ እኔም ለሷ እንዳደርግላት አይዞሽ አንቺ ጎበዝ ልጅ አይደለሽ? ጽናት ለምን እንደምታለቅሽ? እህትሽ ስላለቀሰሽ ነው? አይዞሽ አታልቅሺ እሺ። ለተወሰኑ ሰዓታት እንግዲህ ከእናታችሁ ጋር አልተገናኛችሁም ነበር። ስለዚህ መክሊት ትምጣና ከሷ ጋር ደግሞ አብረን ቆይታ እናደርጋለን። ዶክተር ጽናት ትምጣ። እሺ እንኳን ደህና መጣሽ። አረፍ በይ። እንኳን ደህና መጣሽ። እንደዚህ ሆነሽ ስላየንሽ ደስ ብሎናል። እኔም ደስ ብሎኛል። ራስሽ እንደዚህ ስታዩ ምን ተሰማሽ? ያው በፊት ራሴን አልወደውም። ለምን በቃ የኔ ፊት ስለማይመስለኝ ፊቴን በመስታወትም አላየውም። አሁን ግን እንደዚህ ሆኜ ሳይ ራሴ በጣም ነው ደስ ያለኝ። እንደዚህ ሆነ ስላየሽ ደስ ብሎኛል። ሰክነት ተቀበለኝናት ልጆችሽ ላንቺ ያላቸውን ፍቅር አክብሮት በጥሩ በጣም በሚጣፍጥ የልጅ አንደበታቸው እየገለጹልን ነበር። የኔ ልጆች ከሚገባው በላይ አስተዋይ ናቸው። እንደ ማንኛውም ልጆች አስቸጋሪ አይደሉም። ሲኖረኝ ገዛላቸዋለሁ ሲኖረኝ ያደርግላቸዋለሁ ስለምላቸው ያን ሲኖረኝ የሚለው ነው ይዘው የሚንቀሳቀሱት። በቃ ሲኖርሽ ታደርጊልናለሽ የሚለው ነው እንዴ ቀን ይሄን ግዢልን ብለው ያስቸግረውኛ። በመጸዳጃ ቤትና የቆሻሻ ወንዝ አካባቢ ነው የምትኖሪው? አዎ። እናም ያው በልጆቼ በተለያየ ምክንያት ጉዳት ይደርስባቸዋል፣ ያስነጥሳቸዋል፣ ጎርፍ ይገባል። ጎረቤት ነው ባለፈው እንደውለስ ከልጆቼ ሊወስድ የነበር ጎረቤት ነው የደረሰልኝ እና ያነሳን ከዛ ከመኝታችን ላይ ማለት ነው። ከልጆችሽ አባት ጋር እንደተለያያችሁ ታሪክሽ ላይ አይተናልና ልጆቹን የማገዝ ነገር የመጠየቅ ነገር የለም? አትገናኙ? የለም። ስደውልለት ቢያንስ ልጆቹን አይምሯቸው እንዳይጎዳ ቢያንስ ያናግራቸዋል ብዬ ስደውልለት ጭራሽም አንዳንድ ጊዜ ስደውል ለምንድን ነው የምትደውዩ እኔ ልጆቹን አልፈልግም የሚልብኝ ሰዓት አለ። እንደገና ደግሞ ስልክም አያነሳም። እንደው ባለቤትሽ ይሄን ፕሮግራም እየተከታተለ ከሆነ ምናልባት ምን መልእክት ታስተላልፊለታለሽ? እኔ ምንም አልለውም፣ ልብ ይስጠው ነው የምለው። እርዳኝም አይደለም ቢያንስ ልጆቹን ሞራ ናቸው፣ አባታቸውን ይፈልጋሉ። በስልክ እንኳን ቢያናግራቸው። ትልቋ ልጅሽ በትምህርቷ ጎበዝ እንደሆነች ሰምተናልና እንደው ምን ቢመቻችላት ምን እንድትሆንልሽ ትመኝላታለሽ? እገዛ ቢደረግላት የተሻለ ትምህርት ብታገኝ ለልጄ ጥሩ ነገር ነው የምታገኘው። ምክንያቱም ውጤቷን በጣም ጥሩ ነው። እኔ እንኳን እሷ ለኔ ማበረታቻ የምስክር ወረቀት ሁሉ ተሰጥቶኛል አሁን ማለት ከትምህርት ቤት። ግን ልጄ አቅም የለኝም አላስተናትም ከፍዬም እንድታጠና አርጊያት አላቅም። አይዞሽ መክሊት፣ በጣም ጠንካራ እናት ነሽ፣ ጎበዝ ነሽ። ባለብሽ ችግር ባሳለፍሽው መከራ ሁሉ ልጆችሽን እዚህ አድርሰሻቸዋል። ስለዚህ ዛሬ እንግዲህኛ ያግዛቸዋል ብለን ያሰብናቸውን ስጦታዎች እናበረክትላቸዋለን። ታሪክሽ ላይም ሄደንም መተን ጎብኝተንሽ ባየነው መሰረት ከፍተኛ ችግራችሁ የቤት ችግር ነው።
ይህንን ችግር ደግሞ እንዲቀረፍና የተሻለ መኖሪያ ቤት ተከራይታችሁ እንድትኖሩ ኢቢኤስ ቴሌቪዥን የ1 አመት የቤት ኪራይ ይከፍልላችኋል። እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ አማራጭ ያደረኩት ያው ልጆችን ይዤ መንገድ ዳርም ይሁን ምንም ይሁን ለመኖር ነው ሐሳቤ። ያልችልም 3000 ብር 4000 ብር የቤት ኪራይ መክፈል አልችልም። የሚበሉት ምግብ ራሱ ልጄ ምሳቃ ባዶ ነበር ይዛ የምትሄደው እዚህ ቀደም። ለምንድን ነው ባዶ ይዘሽ ስትመጪ ምሳቃ ሲላት አይ በልቼው ነው ትላለች መምህሩ። ተማሪዎቹ በልተው አይደለም ምሳቃ አትይዝም ባዶ እንደምታመጣው አሉት። እኔን አስጠራኝ። በቃ ማስረላ ስለሌለ ለትንሽ ቶቴ ምን ተባላለች ብላ ነው ተታመትመጣው። እግዚአብሔር ይስጥልኝ እናንተ ማሰከናለሁ። ሌላው በተረፈ ደግሞ አሁንም ኢቢኤስ ቴሌቪዥን የልብስ ማጠቢያ ማሽን አበርክቶልሻል። ማሰከናለሁ። ከዛ በተጨማሪ እንግዲህ ያው የዘመናዊ የቺፕስ መጥበሻ ማሽን ኢቢኤስ ቴሌቪዥን በስጦታ መልክ አበርክቶልሻል። እግዚአብሔር ይስጥልኝ። ትልቋ ልጅሽ ዮርዳኖስ የወርሃዊ የጥናት ክፍያ አለና እሱ ጥናት ላይ ብሳተፍ የተሻለ ውጤት አሁን ካለውበት የተሻለ ውጤት አመጣ ነበር። ነገር ግን እናቴ አቅም ስለሌላት ጥናቱን ማጥናት አልቻልኩም ብላን ነበረ። የጥናቱን ወርሃዊ ወጪ የኢቢኤስ ቴሌቪዥን በየወሩ ይከፍልላታል። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ከዛ በተጨማሪ ደግሞ መክሊት አንቺም እንዲሁም ደግሞ ትንሿ ልጅሽም የጤና እክል ይገጥማችኋል። ወገቤን ያመኛል፣ ህመሜን አላቀውም፣ የትንሿ ልጄን ህመምም መለየትም ህክምናም በቂ አላገኘውም ስላልሽ ሄሜን የእናቶችና የህፃናት ህክምና ደግሞ ሙሉ ወጪያችሁን ሸፍኖ ህክምና ታገኛላችሁ ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ደስ ብሎኛል በጣም። ከዚህ በኋላ ማልቀስ የለም። በተሻለ ቤት ነው የምትኖሩት። ጥናት ማጥናት ትችያለሽ። እህትሽም ጤንነቷ ይመለሳል ከእግዚአብሔር ጋር። ስለዚህ ከዚህ በኋላ ማልቀስ የለም። እሺ 2ኛ ነበር የወጣሽው። አሁን ደግሞ ኔክስት 2ኛ ሴሚስተር ላይ ደግሞ 1ኛ ትወጫለሽ። በደምብ ትወጣለሽ። አይደለ? እርግጠኛ ነኝ አይደለ? ጎበዝ ልጅ። ቃል ግቢልን እስቲ ትወጣለሽ። 1ኛ ጣል አንበሳ ታደርጊዋለሽ። በጣም ነው የምናመሰግነው። በርቱ። ከእግዚአብሔር ጋር የተሻለ ነገ ላይ የተሻለ ህይወት ላይ እንድናገኛችሁ ተስፋ እናደርጋለን። አይዞሽ፣ እግዚአብሔር ይርዳሽ። ታሪክሽን ልታካፊን ስለወደድሽ በጣም ነው የምናመሰግነው። እኔም ደግሞ ችግሬን ተረድታችሁ ጋብዛችሁ ችግሬን ስለጠየቃችሁኝና ልጆቼንም እንደዚህ አሳምራችሁልኝ እኔንም አሳምራችሁ ለዚህ ላበቃኝ አመሰግናችኋለሁ። የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። እሑድን በቤስ ይቀጥላል። ኢቢኤስ ኤችዲ፣ ኢቢኤስ ሲኒማ፣ ኢቢኤስ ሙዚቃ የኢቢኤስ 3 ቻናሎች ናቸው። እነዚህን ቻናሎቻችንን በአዲስ አማራጭ በሮኮ ቲቪ ይመልከቱ፣ ይደሰቱ፣ ሰብስክራይብ ያድርጉ። በሙዚቃ ዘና ማለት ሲያምሮ አዳዲስ የሀበሻ ቪዲዮ ክሊፖችን በኢቢኤስ ሙዚቃ ቻናል ምርጥ ዘፈኖች ያገኛሉ። በኢቢኤስ ኤችዲ ቻናል ተወዳጅ የሆኑ ዕለታዊና ሳምንታዊ የቁም ነገርና የመዝናኛ መሰናዶቻችንን መርጠው መከታተል ይችላሉ። ልዩ ልዩ ዘውግና ታሪክ ያላቸው ኢትዮጵያዊ ፊልሞች እንደ ልቦ በሚያገኙበት ኢቢኤስ ሲኒማ ቻናላችን ደግሞ የፊልም ፍላጎቶን ማርካት ይችላሉ። እነዚህን ሁሉ በአዲሱ አማራጭ በሮኮ ቲቪ መከታተል ይችላሉ። ሮኮ ቲቪ በአቅራቢያው ከሚገኝ እንደ ቤስ ባይ ካሉ ኤሌክትሮኒክስ መሸጫ መደብሮች አሊያም ከኦንላይን ኢንተርኔት ተገበያይተው በኢቢኤስ 3ቱም ቻናሎች ለ24 ሰዓት የሚተላለፉትን የምትመርጧቸውን የምትወዷቸውን ዝግጅቶቻችንን መከታተል እንደምትችሉ ስናሳውቅ በደስታ ነው። ተጨማሪ መረጃ ካስፈልገው ድረገጻችንን www.ebstv.tv ይጎብኙ። ኢቢኤስ